ረመዳንን በአግባቡ ለመጠቀም ምላስንና ስነ ምግባርን መግራት ነው። በእጃችን የምንፈጽማቸውን ነገሮች፣ በምላሳችን የምንፈጽማቸውን ነገሮች እንደፈለገ መናገር የለመደ እንዴት ረመዳን ላይ ዝም ይላል? ነብዩ ሰለላሁ ዐለይሂ ወሰለም ደግሞ من لم يدع قول الزور والعمل به የሐሰት ምስክርነትን ንግግርን ያልተወሰው እንደፈለገ የሚናገር ሰው ማለት እኮ ነው አይደል? እንደፈለገ በውሸት የሚመሰክር ሰው አንደበት ያልተገራ فليس لله حاجة الله ጉዳዩ አይደለም يدع طعامه وشرابه የሚመገበውንና የሚጠጣውን ነገር መተው ለአላህ ምንም አይደለም። ከኛ በጾሙ የሚፈለግ ነገር አለ። ራሳችንን ማቀብ ማነጽ ይፈለጋል። መራብ መጠማት አይደለም። እሱ ብቻ አይደለም። ምላስህን መቆጠብ መቻል አለበት። ወድህ ሐላል ከሆነ ምግብ ሲከለከል እንዴት ምላስህ ሐራም የሆነ ነገር ይናገራል እኮ ነው። ሐላል እኮ ነው ያ ማለት ሐራም ነገር አይደለም የተከለከለው። ሐላል ነገር አትብሉ ተብለ ታቀባህል። ያን መጥፎ ነገር እንዴት ካፌ ይወጣል? ያ አላህ ስነ ምግባር መታነጽ የግድ ነው። ያንን ልምምድ የምናደርግበት ደግሞ የሻዕባን ወር ነው ማለት ነው። ያ ትልቁ ዝግጅታችን ነው። ተማም ረመዳንን በአግባቡ ለመጠቀም ህይወትን ስርዓት የማስያዝ ልምምድ አሁን መደረግ አለበት። ፕሮግራምድ መሆን ማለት ነው። ረመዳን እኮ የራሱ ፕሮግራሞች አሉት። ሙሉ የለመድከውን ነገር ይቀያየራል። ሱብሃንአላህ ይቀያየራል። የምትበላበት ጊዜ ይቀየራል። የምተኛበት ጊዜ ይቀየራል። ሰላቶች ይቀየራሉ። ኦልሞስት ተጨማሪ ተራዊህ ይመጣባል። ጾመህ ውለህ ተሐጁድ ደክሞኛል ብለህ የሰው ልጅ መንፈሳዊ ጥንካሬ ብዙ ነገር ሊያሰራው እንደሚችል ማሳያ ነው። የሚያሳያ እኮ ነው። ደክመሃል እኮ ጾመሃል፣ ከዛ ተራዊህ ትቆማለህ፣ ተሐጁድ አለ። ይገርማል። በረመዳን እነዚህን ነገሮች አስተካክሉ። ረመዳን የለውጥ ወር ነው። ረመዳን መራብና መጠማት ብቻ ሳይሆን ማንነትን ቀይሮ አላህን ወደ መፍራት ወይም ተቅዋ የምንሸጋገርበት ታላቅ ትምህርት ቤት ነው። በዚህ በተባረከ ወር ትርፋማ ለመሆን የሚከተሉትን 4 ነገሮች በአስቸኳይ እናስተካክል። ረመዳን ላይ በደንብ ለመቅራት እናስባለን። ሁላችንም ብዙ ጊዜ ማختም እንፈልጋለን። እሺ አሁን እንጀምራለን። እስቲ አሁን ካልተለማመድ ነው አይመጣም። የምንፈልገውን ያክል ማሳካት እንቸገራለን። አራጅሂ በጣም ትልቁ ባለሀብት ረህመቱላህ ዐለይሂ አርፏል። ባንክ አላቸው፣ ብዙ ኢንቨስትመንቶች፣ ሪል ስቴቶች፣ እርሻዎች፣ በጣም መልታይ ቢሊየነር የነበሩ ትልቅ ባለሀብት ናቸው። አሁን በሳቸው ደረጃ ላይ ያለ ሰው ቢዝነሶቹን እንኳን እንዴት አድርገው ነው የሚቆጣጠሩት? ጊዜ እንዴት ይኖራቸዋል ብለህ ታስባለህ? ሱብሃንአላህ ሁሌም ከፈርድ ሰላት በፊትና በኋላ አንዳንድ ጁዝ ይቀራል። ሱብሃንአላህ ከፈጅር በፊት አንድ ጁዝ፣ ከፈጅር በኋላ አንድ ጁዝ፣ ከዙሁር በፊት አንድ ጁዝ፣ ከዙሁር በኋላ አንድ ጁዝ፣ በአምስት ወቅት ሰላት 10 ጁዝ ይቀራል። በኢየሱስ ቀኑ ያختማል። አላህ ይሄን ሁሉ ቢዝነስ ደግሞ ራን የሚያደርጉት ዋናው ኦነሩ እሳቸው ናቸው። አንድ ሰው የጊዜ በረካ ማግኘት ከፈለገ የልጅ በረካ፣ የገንዘብ በረካ፣ የዓፊያ በረካ ቁርአን ጋር ያለውን ትስስር ማጥበቅ ያስፈልጋል። ይህ የሚጀምረው አሁን። አንደኛ ምላሳችሁን አስተካክሉ። ጾም ሆድን ከመመገብ መከልከል ብቻ አይደለም፣ ምላስንም ከሐሜት ከውሸትና ከነገር ማዋሰድ መከልከል ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የውሸት ንግግርንና በእሱ መስራትን የማይተው ሰው ምግብና መጠጡን በመተው አላህ ጉዳይ የለውም። በረመዳን ምላሳችሁ በዚክርና በቁርአን ይርጠብ፣ ካልሆነ ግን ዝምታ ይሻላል። ረመዳን ላይ ብቻ አውፉታ፣ ረመዳን ላይ ብቻ ይቅር መባባል ከሰዎች ጋር እንኳን ያለን ይሄ ተውባው አካል አይደል? አሁን ይቅርታ መጠየቅ አለብን ያስቀየምነው ሰው ካለ ወይም እኛ የተቀየምንበት ካለም ይቅር ማለት ያስፈልጋል። ቀልብህን ባህር አድርገህ መግባት ስለሚያስፈልግ አንድ ሰው ይባላል
መስጂድ ላይ በጣም ሙሐደራ ተደረገ። ረመዳን ደርሷል፣ አውፍ እንባባል፣ ይቅር መባባል አለብን። በጣም ተመሰጡ ሰውየው አሉ በዳዕዋውና ከዛ ልክ ሲያልቅ ወጡ መድረክ ላይ እገሌ ገንዘቤን ወስዶ ብዙ ነገር አዛ አድርጎኛል፣ አፉ ብየዋለሁ፣ ክሱ ግን ከረመዳን በኋላ ይቀጥላል። ከረመዳን በኋላ የምንቀጥለው ጸብ አይደለም። አፉ በቃ አፉ ካልክ አፉ ብላ خلاص መመለስ አያስፈልግም። ያው እንግዲህ ሐቅን ማስመለስ ምን እሱ የሰውየው መብት ነው። ወይን ታፉ ወተስፈሑ ነው አይደለም። ይቅር ማለት ከቻለ ጥሩ ነው። መብቱን ደግሞ በትክክል ሐቅ ካለው ማስመለሱ ችግር የለውም። አንዳንዴ እገሌ አውፍ ይላል እየተባለም ደግሞ ዝም ብለህ ገንዘብህን ልትዘረፍ ትችላለህ። ደግነትህን በመጥፎ አቢዩዝ የሚያደርግም ሰው ሊኖር ስለሚችል ያ እንደው እንደ ምሳሌ ያነሳሁት ይቅር ስንል እንደችን ረመዳን ትለፍ እንጂ አይነትም መሆን የለበትም። ልባችን ላይ አውፍታችን ሙሉ መሆን መቻል አለበት። ተውባችን የተስተካከለ መሆን መቻል አለበት። ሁለተኛ ጊዜያችሁን አስተካክሉ። የረመዳን ቀናት በጣም ውድና አጭር ናቸው። ሰዓታትን በሶሻል ሚዲያ ፌስቡክ፣ ቲክቶክ፣ በቴሌቪዥን እና በእንቅልፍ መግደል የረመዳን በረካ ማባከን ነው። የቀን ክፍለ ጊዜያችሁን ለቁርአን ሌሊቱን ደግሞ ለቂያሙል ለይል ወይም ተራዊህ ስጡ። ጊዜን በአግባቡ መጠቀም የጀነትን ደረጃ ከፍ ያደርጋል። መብላት መጠጣት ማቆምህ አላህ ጉዳዩ አይደለም። በጾም ውስጥ አንተን እንድትገራ ይፈልጋል ማለት ነው አይደል? እኔን ሊያንጸኝ የሚፈልገው ነገር አለ ማለት ነው። የጾምን ግብ ስተሃል ነው። መራብና መጠማት እሱን ያመጣም ነው። መራብና መጠማቱ ሊያመጣ የሚገባው ሀምብልነስ አለ። ያን የሚሳርግሃል እኮ ነው። በቃ እኔ አልበላሁም አልጠጣሁም እኔ ጾመኛ ነኝ ነው። طيب ጾመኛ ነህ፣ ግን ጾሙ ሊያመጣው የሚገባውን ውጤት የማይታይብህ ከሆነ አላህ ጋር ለአላህ ምኑም አይደለህም ነው። የረሃብ አድማ ነው የሚሆነው። ቃሉ ልክ ላይሆን ይችላል። ከባድ ነገር ነው። አዎ በቃ አዎ እንደዛ ነው። ተቸግረህም እኮ ላትበላ ትችላለህ። አላፍክራ አይደል? ምግብ አተህ እኮ ሁለት ቀን ምናልባት ልትቆይ ትችላለህ። እዚህ ጋር ግን በዚህ ጾም ምክንያት የቱ ጋር ደረስክ ነው እያልከን ያለው። ግብ አለው። ግቡን ነው አሁን እኛ ግቡን ለማሳካት ዝግጁ ነን ወይ ነው። ፕራክቲካል የቤት ስራዎችንም እንድንወስድ ስለምፈልግ ነው። በቃ ተግባራዊ የሆኑ የቤት ስራዎች ተቋ ላይ ለመድረስ የሚያስችሉ የመጀመሪያው ቁርአን የወረደበት ወር ላይ ከቁርአን ጋር የመታረቅ ስራ መስራት አለብን። እኔ አንድ የቁርአን አያ በጣም ያስፈራኛል። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ኢነ ቀውሚ ኢተኸዙ ሃዛል ቁርአነ መህጁራ፣ ህዝቦቼ ይህንን ቁርአን ችላ ብለውታል፣ ገለል አድርገውታል፣ ትተውታል ብለው ወቀሳ የሚያቀርቡበት እዛ ላይ ማን ነው በዚህ ወቀሳ ውስጥ የሚካተተው? እኔ እዛ ውስጥ አለሁበት ወይ የሚለው ነገር በጣም አያሳስባችሁ? የመጀመሪያው ቲላወትን በማንበብ ከማንበብ ሙሉ ለሙሉ የራቀ ሰው አለ። ልክ ረመዳን ሲደርስ ከሼልፍ አውርደን አቧራ አራግፈን ቁርአን የምንከፍት ሰዎች በጣም በርካቶች ነው። አሁን ዳታ ብንሰራ እስኪ ከረመዳን ختም በኋላ ያختመ ሰው ብለን በጣም ጥቂት ሰዎች ሊሆን ይችላል የምናገኘው። እሺ ከስድስት ወር በፊት ያختመ፣ ከስድስት ወር ወደዚህ፣ ከአንድ ወር ወደዚህ ብለን በጣም እየሳሳ ነው የሚሄደው አይደል? ያ ማለት ከቁርአን ቲላዋ ጋር ራሳችንን በጣም አርቀናል። የመጀመሪያው እርቅ የሚፈልገው ለመለወጥ ዝግጁ ነኝ ካልኩ መጀመሪያ ቁርአን ጋር የመገናኘት። ሶስተኛ አመለካከታችሁን ወይም ንያችሁን አስተካክሉ። ጾማችሁ ሰዎች ሁሉ ስለ ጾሙ ወይም ልማድ ስለሆነ ብቻ እንዳይሆን ተጠንቀቁ። ይልቁንም የአላህን ውዴታ ፍለጋና ለሰራችሁት ወንጀል ምህረትን በመከጀል ይሁን። በንጹህ ልብና በቅንነት የምትጾሙት ጾም የቀድሞ ወንጀላችሁን ያስምራል። አንድ ሳሊህ ሰከራተል መውት ላይ ያሉ
ሴት ልጃቸው አባቴ አባቴ እያለች ታለቅሳለች። ልጄ አብሽር ያሏት፣ አይዞሽ አባትሽ እዚህ ቤት ውስጥ 3000 ختም ያለው አብሽሪ፣ አላህ ላይ ተስፋ አለው። አባትሽ እዚህ ቤት ውስጥ 3000 ختም ያለው አይዞሽ። እኛ መቼ ወደ አላህ እንደምንሄድ እናውቃለን። በቃ እኔ ስንት ختም አለኝ፣ እኔ ለነፍሴም ነው ይሄ እኔ ሰርቼው አይደለም ወንድሞቼ፣ ግን በቃ የሁላችንም ፕሮጀክት ቢሆን የምመኘው በቃ ከረመዳንም በኋላ አስቀጥለዋለሁ። ሁለተኛ አሁንም ቁርአን ጋር በተያያዘ እስኪ አንድ ሱራ እንምረጥ። ሱረቱል አለቅ ሊሆን ይችላል፣ ሱረቱል ኢንሽራህ ሊሆን ይችላል፣ ሱረቱል ነበእ አው ሱረቱል በቀራ ሊሆን ይችላል። አንድ ሱራ በዚህ ረመዳን ተረድቼው መሄድ፣ አማርኛ ከሆነ አማርኛውን፣ ኦሮምኛ ከሆነ ኦሮምኛውን አነባለሁ፣ እረዳዋለሁ። በዛ ዙሪያ ትንታኔዎች ካሉ አያለሁ። ያን ሱራ ለእኔ ምንድን ነው የሚለኝ? ቁርአን እኔን ምን እያለኝ ነው? ምንድን ነው የሚለኝ? የጌታዬ መልእክት አይደለም ወይ? ሰሞኑን ሱረቱል በቀራ የመጀመሪያው ላይ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይብ። በገይብ ማመን በጣም ከባድ ጉዳይ። አለዚነ ዩእሚኑነ ቢልገይብ ሙተቆችን እኮ ነው። ወዩቂሙነ ሰላህ፣ ኢማን ፕራክቲካሊ በዒባዳ ይገለጻል። ሰላት ዒባዳን ነው ሪፕሬዘንት የሚያደርግ። ኢማን አለ፣ ኢማን አለኝ ብቻ አትበል፣ ሰላት ይከተለዋል። ሰላት ዒባዳን ነው ሪፕሬዘንት የሚያደርግ ካለ ዘካ አለ፣ ሐጅ አለ፣ ዒባዳዎች ሁሉ እዚህ ውስጥ አሉ። ይሄ ለካ ከግለሰብ ጋር ብቻ የተገናኘ ነው። ይሄ ሃይማኖት በዘመኑ አመለካከት ሃይማኖት ነው። አየህ፣ ኢስላም ግን ሃይማኖት ብቻ አይደለም። አንተ በገይብ ማመንህ ዒባዳ ማድረግህ ብቻ አይደለም። الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ማህበራዊ ኃላፊነትን ያዘ። ኢንፋቅ ደግሞ ታደርጋለህ። ለማህበረሰብ የምትሰጠው ነገር አለ። እኛ ከሰጠናቸው ይሰጣሉ አለ አላህ። ስለዚህ you are active ማለት ነው። ማህበረሰብ ውስጥ የምታስቀምጠው አሻራ አለህ ማለት ነው። አራተኛ የኢፍጣር ስርዓታችሁን አስተካክሉ። ቀኑን ሙሉ ተርቦ ማምሸት በኢፍጣር ወቅት ከመጠን በላይ መመገብን አይፈቅድም። ሆድን በምግብ መሙላት የሰውነትን ስንፍና ያመጣል። ይህም የሌሊቱን ሰላት ወይም ተራዊህ በታካችነት እንድንሰግድ ወይም እንድንተው ያደርገናል። በረመዳን የምንበለው ለመኖር እንጂ ለመብላት አንኖር። ሶሻል ሚዲያ አንዱ ኸይሩ ሰዎች ኤክስፔሪየንሳቸውን ሼር የሚያደርጉበት ፕላትፎርም ነው። ረመዳን ሲወጣና ከረመዳን በፊት ከነበረኝ ማንነት ምንድነው የለወጥኩት ብዬ ብጠይቅ አጥጋቢ መልሳለኝ ወይ? ረመዳን ልክ ከመግባቱ በፊት ከነበረኝ ማንነቴ ምን አይነት ባህሪ ጥሎብኝ ያለፈ ረመዳን፣ ምን መጥፎ ነገር ቀንሶልኝ ሄደ፣ ምን ያክል ወደ አላህ አቀረበኝ። የሚቀጥለውን ረመዳን እስከማገኘው የሆነም ባህሪ ይዤ የሚቀጥለው ረመዳን ጋር ደርሼ ያን የኔ አድርጌው ከዛ ሌላ ባህሪ ይዤ አሁንም ያንን የኔ አድርጌው አስበው በ30 ዓመት ምን ሊሆን እንደሚችል ማለት ነው። በ40 ዓመት አንድ ሰው ምን ሊሆን እንደሚችል የመጀመሪያው ነገር የረመዳንን ትልቅነት ተገንዝቦ ረመዳን የለውጥ ወር መሆኑን ተገንዝቦ ረመዳን የተቅዋ ፕሮጀክት መሆኑን ተገንዝቦ ራስን ለመለወጥ ሙሉ ለሙሉ እጅ መስጠት ይፈልጋል። ያው ትልቅ የለውጥ ሁሉ መሰረት ያስተሳሰብ ለውጥ ነው ይላል አይደለ? ኡስታዝም ለውጥ መጽሐፉ ላይ እሱን ያነሳዋልና ስለዚህ የሚቀድመው ንያ ነው ማለት ነው። መሽሩ አሁን ሊኖረን ነው። ፕሮጀክት አለን፣ የተቅዋ ይባል ፕሮጀክት አለን። ለለውጡ ዝግጁ ከሆነን እንግዲህ አብረን መጓዝ እንችላለን። በዘመናችን ሱብሃንአላህ ሶሻል ሚዲያ አንዱ ኸይሩ ሰዎች ኤክስፔሪየንሳቸውን ሼር የሚያደርጉበት ፕላትፎርም ነው።
استغفارን በሚመለከት ሰዎች ያገኙት ኒዕማ it's unbelievable በቃ ማመን የሚከብደን ይሄ በቃ ለዓቢዶች ለሷሊሖች ምናምን ብቻ የተተወው ይሄ የዚክር ዓለም የእስትግፋር ዓለም የሶላዋት ዓለም አሁን አንድ ተራ የምትለው ሰው ተአምር ያየበት ሐቂቃ ማለት በእስትግፋር ሱብሃንአላህ ሰዎች ከሰረጣን ሰዎች ከካንሰር ድነናል ይላሉ ሐቂቃ ማለት ሁለት ወር እስትግፋር ቀኑ ሙሉ እስትግፋር 2000-3000 እስትግፋር አላህ አዳነኝ ይህንን የምስክርነት ቃል ለካ እነዚህ ሁሉ መሳሪያዎች እኛ ጋር አሉ ዩቲላይዝ ስላላደረግን ነው ስላልተጠቀም ነው ረመዳን እኛ ጋር 30 ዓመት ኖሯል 40 ዓመት ኖሯል ተመላልሶብናል ውድ ወንድሜ ረመዳን መጥቶ ሄዶ እኛ ግን ባለንበት የምንቀጥል ከሆነ ትልቅ ኪሳራ ነው ዛሬውኑ ራስህን ፈትሽ ጸባይህን አሳምር ከሰዎች ጋር ያለህን ቅሬታ ዝጋ ሰላትህን በወቅቱ ስገድ ይህ ረመዳን በህይወትህ የመጨረሻው ሊሆን እንደሚችል አስብና በተሻለ ብቃት ተዘጋጅ ያ አላህ ረመዳንን በሰላም አሳልፈው ከሚጠቀሙትና ከእሳት ነፃ ከሚወጡት ባሮችህ አድርገን አሚን የምንኖረው ንያችን ነው إنما الأعمال بالنيات ማንነታችን የሚቀረጸው የወደፊት ህልማችን የሚቀረጸው ማንነታችን የሚገነባው በንያችን ይሄ ረመዳን ኢንሻአላህ እኔን ቀይሮኝ ይወጣለሁ ከአላህ ጋር አስታርቆኝ ከቁርአን ጋር አስታርቆኝ ይወጣለሁ በቃ ሌላ ሰው ሆኜ ይወጣለሁ በአላህ ፈቃድ ብለን እንነይት ፈቃደኝነት ማለት ይሄ ቁርአን የመቀየር አቅም አለ ግን ለመቀየር ፈቃደኛ የሆኑትን ሰዎች አሊፍ ላም ሚም ذلك الكتاب لا ريب فيه هدى لمن አላህን የሚፈሩ ሰዎች ቁርአን ሊቀይራቸው ፈቃደኛ የሆኑ ሰዎች ነው ቁርአን የሚቀይር خاص ነው ማለት ነው ቁርአን የመቀየር አቅም አለ ግን የሚቀይረው ለመቀየር የተዘጋጁት ሱብሃንአላህ ያው ረመዳን ደግሞ ሁሉም كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون هدى للمتقين سبحان الله شهر رمضان الذي أنزل فيه القرآن سيورد هدى للمتقين لعلكم تتقون ደግሞ ተቋን ሁለቱም ተሰራላችሁ ረመዳን እንዴት የተለየ ረመዳን እናድርገው እኔ እንግዲህ እድሜን ልታውቁብኝ ነው መሰለኝ 36 ዓመት ማለት ነው ከቡሉግ በኋላ 36 ዓመት ጾም ያለው ማለት ነው 36 ዓመት ረመዳን በእኔ ላይ ሲያልፍ ዛሬ እኔ ያለሁበት ስብና ነው ወይ የሚገባው የተሻለ ማንነት ሊኖረኝ አይገባም ወይ ብለን በነፍስ ወከፍ መጠየቅ ያስፈልጋል 30 ዓመት 40 ዓመት ረመዳን በእኛ ላይ ተመላልሶ ግን የሆነ ነገር እየሰራን ካልሄደ ከረመዳን አልተጠቀምም ማለት ነው ረመዳን እንዴት ይስራን በቃ እንደ አዲስ አፍርሶ ይሰራል እስኪ በረመዳን ኢንጂነርድ ነው ማለት መሰራት እንደ አዲስ ፈርሰ መሰራት እንዴት እንደዛ እንሆናለን ለመሆን ፈቃደኛ ከሆነ እንሆናለን ሙስተዒድ ረመዳን ይስራል አፍርሶ መስራት ይችላል ሰው ያደርገኝ ኦኬ ረመዳን ይሄ ኃይል አለው እኔ ብቻ ዝግጁ ልሁን ነው ተማም انا مستعد ኢንሻአላህ ተመልካቾች በየዚህ መበላለም እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል ከፍተናል ሊንኩን ኮሜንት ላይ አስቀምጥላችኋለሁ ገብታችሁ ፎሎ አድርጉ ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ